ሌላዎቹም የሆነ ነገር ከሆናችሁ እግዚአብሔር ይጠብቃል። ኢትዮጵያና ቱርክ ቢገጥሙ ለማን ነው የምትጫወተው? ለባህር እዚህ ሊጎሬ መታና ቱርክ ላይ በረኛ ይሆናል። ሜቢ እዛ ሀገር 10 ሰው ልመታ ይችላል። 2 ሰው ልመታ አላቅም። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ። ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ተመልካቾቻችን ዛሬ ጋበዝናቸው ታይፎን ትሪያኪና ሰረን ትሪያኪ ወንድምና እህት ናቸው። አይዟችሁ ጥላሁን ማርቆስ እንግሊዘኛ አይደለም አማርኛ በደንብ አቀላጥፈው ይችላሉ። አደንግጡ። ታይፎን እንትን እኔው ልጅ በቃ ስለዚህ ታይፎን እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ሰረንና ታይፎን የተወለዱት ባህሬን ነው። ተወልዳቸው ያደጋችሁት ባህሬን ናቸው። በአባታቸው ተርክዬ በእናታቸው ደግሞ ኢትዮጵያዊ ናቸው። ያው ተርክዬም ይሄዳሉ ይመላለሳሉ፣ ኢትዮጵያም ይመጣሉ። በእናትየው ጉብዝና የማያውቁት ነገር የለም። የኢትዮጵያን ባህል፣ የኢትዮጵያን ቋንቋዎች፣ የኢትዮጵያን ብዙ ነገር እንዲያውቁ እናታቸው አድርጋቸዋለችና እናቷን በጣም አመስግኑልን። ታይፎን እንዴት ነህ? ደህና ነኝ። እስቲ ሙሉ ስምህን አስተዋውቀንና ሰላምታ ደግሞ ለህዝቡ አቅርብ። እኔ ስሜ ታይፎን እባላለሁ። ታይፎን ትሪያኪ፣ እሷ እህቴ ናት ሰረን ትሪያኪ። እናቴ ደግሞ የምስራች ታይፎን ሲነግሩኝ ኳስ በጣም ትወዳለህ? አዎ በጣም ትጫወታለህ? አዎ ምን ከትምህርት ቤት? አዎ ትምህርት ክለብ አለ? ክለብ ስፖርት ክለብ? አዎ ክለብ አለ? አዎ ልገባ ነው። አዎ ልትገባ ነው ክለብ? ኦኬ። ምን ቦታ ነው የምትጫወተው? ምን ቦታ? የትኛው ቦታ ነው? ሚድፊልድ ነህ? አጥቂ ነህ ወይስ ተከላካይ ቦታ ነው? ምን ቦታ ነው የምትጫወተው? ሌፍት ዊንግ። ምን ማለት ነው ሌፍት ዊንግ? እኔ አውቀዋለሁ። ጥልዬን ጠይቀው። አይ ምን ነው አንተ በተለምዶ እኛ ክንፍ ተጫዋች ነው። ለምሳሌ እንደማን አይነት ማንን ነው የምታደንቀው? እንደኔ ሳካን። ማንን ነው የምታደንቀው? ሳካ። እሺ ዴምቤሌ። ኦኬ። የማን ደጋፊ ነህ ከእንግሊዝ ፕሪሚየር ሊግ? አርሰናል። ከስፔንስ? ከስፔን ሪያል ማድሪድ። የኛው ነው። እሺ ከሌላ ማን አለ ከእንትን ውጪ አይደለ? ከኢሮፕ። ኦኬ። ተርኪዬ ሄደህ ኳስ አይተህ ታውቃለህ? ትልልቅ ክለቦች አሉ። የማን ደጋፊ ነህ ከተርኪዬ? ቤሽክታሽ። በጣም ፌነርባቼም የተርኪዬ ነው አይደለ? ቤሽክታሽ። በጣም የሚገርም ነው። ስለዚህ ወደፊት ኳስ ተጫዋች ከሆንክ በኋላ ትልቅ ደረጃ ስትደርስ ለየትኛው ብሔራዊ ቡድን ነው የምትጫወተው? ለተርኪዬ ነው ለኢትዮጵያ ነው ወይስ ለባህሬን ነው የምትጫወተው? ለኢትዮጵያም ለቱርክም እጫወታለሁ። ፊፋ ከፈቀደ አንድ ኢትዮጵያና ቱርክ ቢገጥሙ ለማን ነው የምትጫወተው? ለባህሬን። እዚህ ሊጎሬ መታና ቱርክ ላይ በረኛ ይሆናል። በጣም በርታ። እሺ በጣም ስለመጣህ ደግሞ እጅግ አድርገን እናመሰግናለን ታይፎን። ሰረን እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የሚገርመው ሁለቱም እዚህ ኢትዮጵያ ሲመጡ የተስፋ አበበ ፋዘር ጋር ተምረዋል ቲያትር አይደለ? እስቲ ንገሪኝ ስለ ፋዘር ቤት።
እዛ እኔ ሁላችሁም ብገቡ በጣም ደስ ይለኛል። በጣም አሪፍ ቦታ ነው። ሰዎቹም አስተማሪዎቹም ፋዘርን በጣም ነው ማከብራቸው፣ በጣም ነው መወዳቸው። በጣም አሪፍ ትምህርት ቤት ነው። አሪፍ ምን ተማርሽ እዛ? ምን ተማራችሁ? ማለት ስቴጅ ላይ አክቲንግ ስታረግ ማለት ጀርባ እንዳታሳይ ምናምን የተለያየ ነገሮች ያስተምረዋል። እና በደንብ እንትናል ነው። ስለዚህ አመስግኛቸው ፋዘርን በጣም ነው መወዳችሁ። ቀደም ስንገባ ከውጭ ላይ መርቂያችሁ ነው የምትገቡት ብላን ነበር። አሁን ከመጀመራችን በፊት መርቂን እስቲ መርቂን። እግዚአብሔር እዚህ ስላደረሰን ክብር ምስጋና ላንተ ይሁን። አሜን። እመቤታችን ሆይ ከፊት ከኋላችን ይሁን። አሜን። አንተንም ስለተሻለ በጣም ደስ ብሎኛል። አሜን። እንዲሻለ እየጸለዩልህ ነበርና እግዚአብሔር ይመስገን። አሜን። በጣም ነው የማመሰግነው። ሌላዎቹም የሆነ ነገር ከሆናችሁ እግዚአብሔር ይጠብቃል። እናመሰግናለን። ምርጥ ምርቃት። እሺ ለማንኛውም ሰረንና ታይፎን ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ስለዚህ አንዳንድ ነው የምትመልሱልኝ የመጣላችሁ በጋራ ማለት ነው። በፊት አሁን ለምሳሌ ይሄኛው ቡድን ነበር። አሁን መልሱ የመጣለት ነው የሚመልስልኝ። ሁላችንም አንድ ላይ አሁን ዳንስ ስንገባ በዳንስ ነው የገባ ነው። እስቲ ኦልዲስ የሆኑ ዳንሶችን ንገሩኝ። ትዊስት፣ ማሪንጌቻ፣ ታንጎ፣ ማምቦ፣ ዋት ኢዝ ላቭ፣ ቡጊ እኔ ነኝ ያልኩት። እሺ ቀድሞ ሳልሳ። በጣም መልሰ ጎበዝ። አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። በነጠላ ላርጎ አጥልያለሁ። በነጠላ ላርጎ አጥልያለሁ። ላርጎ? አዎ። ይሄ የሳሙና ፈሳሽ ቅባት? አዎ። ምኑ ይጠላል እንዴ? ዝም ብሎ ነው እንዴ ታዲያ ላርጎ የሚሰራው? ሳይጠል ይሰራል እንዴ? በምንድን ነው ማርክዬ የሚሰራው? ላርጎ ኬሚካል አለ እኮ። ምን ሊጠል የሚገባው ነገር ምን ጠጠር ነገር አለው? አዎ፣ ተረፈ ምርት አለው። ከድንጋይ አይደለ ላርጎ የሚሰራው? ከድንጋይ አይደለም፣ ድንጋይ ነው። ከድንጋይ ከኔ እንደሚሰራ አላውቅም። ድንጋይ ስለ ከድንጋይ ኖርማል ድንጋይ ሳይሆን ለየት ያለ እንደ ፍልፍሉ እንደ ባሃ ድንጋይ የሚባል ቶሎ የሚፈረካከስ ወደ ጭቃነት ሸክላነት የሚቀየር ኬሚካል አለ። ወደ አፈርነት የሚቀየር ወደ ውሃነት ይጠላል። እሺ ላርጎ በነጠላ አጠለል። ነጠኸው ነው? ቀቅየው ተቀቅሎ? አዎ። እኔ ማርክዬ እኔ ብዙ ጊዜ አውቃለሁ። እነዚህ ልጆች ፊት እንዲህ ባትል ደስ ይለኝ። እንዴት ሊጠል ይችላል? ላርጎ ራሱ የሆነ ጄሊ ነገር ጄሊ ነው። እንዴት በነጠላ ሊጠል ይችላል? ይኸውላችሁ ፀሐይ ሲመታው። አሁን በጣም ያልገባችሁ ነገር ምንድን ነው? እሺ ፈሳሽ ሳሙና ለሰረን ገባት። ፈሳሽ ሳሙና ታውቂያለሽ አይደል ሰረንዬ? ፈሳሽ ሳሙና ወደ ገበያ ከማውጣቱ በፊት ምርቱ ሲመረት እኔ በነጠላ አንቺ በለበሽው አይነት የሱ ነጠላ አለ አይደለ? በሱ አጥልዬ አቃለው ነው ያልኩት። ገብቶሻል አይደል? ዝም ብሎ ፈሳሽ ሳሙና መጥቶ አይደረግም፣ ሰው ላይ ይለጠፋል። ለመልቀቅ በጣም ከባድ ነገር። ስለዚህ እኔ ግን አጥልዬ ነው እንደዛ ስራውን የሰራሁት። እንደዛ ሰረንዬ አይቶሽ የራሱን ባህሪ ነው። ሳሙና ነኝ። እንማከር። የገባሽ ነገር አለ? እኔ በብዛት እንደዚህ በእንደዚህ አይነት ጨርቅ የሆነ ነገር ሲጠለል አውቃለሁ። ውስጡ ጠጠር አለው። ከብርት እንደወጣ ስለሆነ ላይክ አሁን ማጥለያ የሆነ የትክክለኛ ማጥለያ አለ። እሱ ትንሽ ቀዳዳው ተለቅ ስለሚል ገባ ይችላል። ግን ነጠላውን ትንንጥ ስለሆኑ አይገባም። ማለት ማጥለያ አውቃለሁ። በስ ሳረን እያበላሸሽ ላይክ ኖ ይሄን አይደለም ሌላ ነገር አጥልዬበት። ምን አጥለለሻል? ደበርስ ፀጉር ላይ የሚቀባ ተልባ ነው አይደል? ፀጉር ላይ
እሱን ቅቤ ማለትሽ ነው? አይ ተልባ ተልባ በምን አጠለልሽው? በእንደዚህ በነጠላ ነገር በነጠላ በጣም የምትገርሚ ልጅ አድርቋት። ስለዚህ አሁን ማርቆስ ያለው እውነት ነው የምትይው? ሊያጠል ይችላል ነው? ሊያጠል ሜቢ አይደል? ስታዩ እንዴት ነው? እኔ ደግሞ ውሸት ነው የምለው። ለምን መሰለ? እቤት ውስጥ ምን ስራ ትሰራለች ብሎ ሲጠይቀው ማርቆስ እሱን በነጠላ አድርጋ ተልባ ታጠላለች ይለዋል። ማን? ወንድምየው አይፎን። እሺ በላርጎ ሆኖ አልመጣም። ግምት ነው፣ ገምቼ ነው። እንኳን ውሸት ነው አልተለለም። አንቺስ ምን ትያለሽ ሳራ? እውነት ውሸት? ውሸት ይመስለኛል። ፊትን ሳይ ውሸት ይመስላል። ፊቱን አየሽው? ሳቅ ስትል ውሸት አለው። እኔማ ላርጎን አዝሎ እንዳልል አዝሎ በዛው ሲፈስበት አጥሎ ይሆናል። ተይ አላሳስት። ውሸት አላችሁ? በእነሱ በልጆች ውሸት አላችሁ? ማርቆስ በነጠላ ላርጎ አጥልያለሁ ያለውን ፍልፍሉ ሰረንና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? ያለዎት ቀሪ ውሸት ነው። ውሸት ነው። ነይ ይኸው በፊት ነው ያወቅኩት። እንዴት በፊቱ ለየሽው? አልጠለለም ማለት አንዳንድ ሰው እንደ ሲታወቅበት እሱም ያለ ነበረ። እድሜ ለሰረን። የፍልፍሉ የሰረንና የዜዶ ቡድን 2-1 እየመሩ ነው። ዜዶ ታሪክ ንገረን። አባቴ ወላጅ አባቴ ፕራይቬት ጀት አለው። ወላጅ አባቴ ፕራይቬት ጀት አለው። የት ነው የሚያሳርፉት? ኤርፖርት እዚህ ነው? ሐዋሳ ነው? እዚህ ሐዋሳ ሲመጣ ሐዋሳ ያርፋል። እዚህ ሲሆን እዚህ የት ነው የሚያርፉት? ኤርፖርት ነው። ኤርፖርት። ሐዋሳስ? ኤርፖርት። ፕራይቬት ጀቶች የተለያየ ስም አላቸው። ለምሳሌ አንዱን ብትጠቅስልኝ? ኤፍኤል 11 ይባላል የኛ ጀት። ጠይቀው እስቲ። ጠይቅ። አባቴ ጀት አለ። ታይፉን ጠይቀው። አባት ጀት አለው። ፕራይቬት ጀት ምናዊ ነው? ኢትዮጵያዊ ነው? ሁላችሁም ኢትዮጵያውያኖች? ሐዋሳዊ ኢትዮጵያዊ ጀት የሌላቸው ነው የሚመስልህ? አለን። ብዙ ሰዎች አሉ ጀት ያላቸው። የት ነው ፓርክ የሚያደርጉት? አንዳንድ ሐዋሳ ሲሆን የሐዋሳ ኤርፖርት ነው። አዲስ አበባ ሲሆን ደግሞ ቦሌ ኤርፖርት ነው። ከለሯ ምን አይነት ነው? ነጭ ናት። ሰማያዊ ስትራይፕ አላት። እንደኛ አሁን እኛ የሀገራችን ኩራት ነው አየር መንገዳችን። ከኋላ ባንዲራው የኢትዮጵያ ባንዲራ ነው። እና እንደሱ የለው የግል ስለሆነ የኛ ልቡ ላይ ነው ባንዲራው። አረ ስንት ጊዜ ሆናቸው ከገዙት? ኦልሞስት ሳልወለድ ወደ 30 ምናምን ዓመት ሆኖታል። ባለፈው ፓራውልት ይቻላል። አባትህ የት ነው የሚሰሩት? እዚህ ኢትዮጵያ ፓራውልት ምን ነበር? አባቴ የግል ቢዝነስ ነው የሚሰራው። የግል ቢዝነስ ነው የሚሰሩት። ምንድን ነው የምታወሩት? እየሰራ በደምብ ሰው ባለፈው ፓራውልቱ ተገነጠለባችሁ። ይኸውልህ የግል ቢዝነስ ከሆነ የሚሰሩት አንተ ከሐዋሳ ድራይቭ እያረክ ነው የምትመጣው አይደል? መኪና ለምን አንተ በጀት ይዘው መተዋወቅ? ኤክስትራቫጋንት በጣም ብክነት። ከሐዋሳ አዲስ አበባ በፕሌን ልምጣ ማለት በፕራይቬት ጀት ልምጣ ማለት ቱማች ኤክስትራቫጋንት። ታቸው ይመጣሉ እንዴ? እሱ ትልልቅ ቢዝነሶች ነው የሚሰራው። እኔ ዋሻው እንደ ሰርቼ በፕሌን በግል ጀት ልምጣ? አባትህ እኮ ነው። አይ አንዳንዴ እኮ ይሸኘኛል። አንዳንዴ እኮ አሁን ብዙ ጊዜ ሞጆ ነው የሚጥለኝ። ዘዋይ ድረስ ሞጆ ነው የሚጥለኝ ብዙ ጊዜ። ሞጆ ላይ ይጥሉታል። አባቴ ፕራይቬት ጀት በቃ እንመካከር። አሁን የስሙዝ ሰርጥ እንትን ከተባለ በኋላ ነው። የሆርሙዝ ሰርጥ ከተቸገርን በኋላ ደግሞ ነዳጁ ላይ ይመጣል። እውነት ውሸት? አሁን ዜዶ ያወራው ነገር ውሸት? ተነጋገሩ። አይ እንነጋገር። ረስተውታል እንዴ? እንዴት አረሰው? ምንድነው መሰለህ? ምንድነው ታሪኩ? ታይፎን ምንድነው ያለው? ፕራይቬት ጀት አባቴ አለው እና አየር መንገድ ተመዘገበ ነው። ሐዋሳ ሲሄድ ሐዋሳ ኤርፖርት ያርፋል፣ አዲስ አበባ ሲመጣ ደግሞ አዲስ አበባ ኤርፖርት ያርፋል አለ። አሁን እኛ ደግሞ ዜዶን ስናየው
በጣም ጎበዝ ኮሜዲያን ነው የምታውቀው ይመስለኛል። እና ብዙ ጊዜ እሱ ከሐዋሳ ነው የሚመጣው መኪና ድራይቭ አድርጎ ነው የሚመጣው። አባቱ እንዴት አያደርሱም ስንለው እሱ ቢዚ ማን ነው አለ። እኔ ደግሞ ስናስብ ይሄን ወሬ ከዚህ በፊትም በምንም ኢንተርቪው ሲጠይቅ ሰምቼ ስለማላቅ ውሸት ነው። ማርቆስ ኧረ እያሳመነህ ነው። ሌላ ደግሞ እየዋሸህ ነው። ሌላ እኔ ልጨምርልህ የዘርዬ አባት እሳቸው ራሳቸው ነው የሚያበሩት ጀቱን። ከዛ በኋላ አሁን ለምሳሌ ከአንድ ቦታ ወደ አንድ ቦታ ሲሄድ መንገድ ላይ ነው ጥለውኝ የሚሄዱታል። የት እንለዋለን? ግማሽ መንገድ እንደዚህ ብሎ ነገር አለ እንዴ? የለም የለም ማለት አይፎንዬ ዝም ብለው ነው ይኸውልህ፣ ዝም ብሎ አባት ልጁን አይጥልም፣ በፓራሹት ነው እንዲህ ወርወር አድርገው። ለምን አይወስዳቸው? እኛ እኮ ነዳጅ የላቸውም። ለምን አልጋበዝከን? የሰፈር ሰው ሁሉ ከጫነማ ይከስራል እንጂ ኬኩ ምን ሆነ? እሳቸውን ጀት ያለው ሰው ይከስራል እንዴ? ይከስራል ብቻ ሳይሆን ይሰክራል። እዚህን ሁሉ ቆጥበው ምናምን። ኧረ እንደዚህ የለም። ባለሀብት አይደሉም። እውነት ውሸት? ውሸት። ግን በሌላ አንግል ብናስብስ? ብስክሌት ጀት አይሆንም ወይ? እንደዚህ ጀት ይሰሩ ይሆን እንዴ? ወይ መኪና ጀት አይሆንም። በወረቀት ጀት ሰርተው ይሆን ታውቃለህ? ወረቀት ጀት ሰርተህ ታውቃለህ ወይ? እንደዚህ ይሆን እንዴ? አንዳንዴ ሲደብረኝ ያስነሳና ፕሌኑ ቅልብስ ያጫውተኛል። አየር ላይ ቅልብስ እያረጋት እንደ ኳስ አየር ላይ ቅልብስ እያረጋት እኔ ልቤ ስንት ሜትር ናት? አይ ልጄ ፈራህ አይደል ይለኛል። እኔ ልጄ የሚገርም አንድ ቀን ጋሽ አሸብር በጣም እማከብራቸው ሰው አይነቁ እንዲህ አለፉኝ ዘጉኝ ብዬ ስጸጸት በስፖኪዮ ተመልሰው አይተው በስፖኪዮ አይተው ሜክሲኮ ጋር ነግሮኛል። ነግሯል። ሜክሲኮ ጋር እውነት ውሸት? ውሸት 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 ውሸት። እሺ ታይፎን ውሸት ብሎ ወስናችኋል? ይደወል ላነሳው ነው ልደውለው ነው። ደውለው ዜዶ አባቴ የግል ጀት አለው ያለውን ጥሌ፣ ታይፎንና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ግን ፊቱን ስታየው ጀት ያላችሁ ይመስላል። ማኒማን አምዳት ማኒማን እውነት ነው። እውነት ነው። ነይ የኔ ልጅ አባቴ ይኸው ንገረን፣ ምንድን ነው ሊነግረን? ንገረን፣ ምንድን ነው? ምንም መንገር አያስፈልገውም። አባቴ ጀት አለው። አታውቁም ግን እስካሁን? እናቱ ራሱ ሄሊኮፕተር አላቸው። ምንድን ነው ልጅ ሆኜ አባቴ ጠዋት ጺሙን በዩዝ ኤንድ ስሩ ይላጫል። ሂድ ዜድ ሱቅ ሮጥና የሆነች ሱቅ አለች፣ ራቅ ያለች ናት። ብርር ብለህ እችን ቶሎ ጺም መላጫ ስራ ሳይረፍድብኝ ይዘና ይለኛል። እኔ ብር ብዬ ስመጣ አየኔ ልጅ ጀት እኮ ነው ብሎ ግንባሬ እና እኔ እሱ ጀት አይደለም። ምንድን ነው ያለው? አንተን ያልገባ ማርቆስ ገብቶታል። እሱ የፀጉር አባቱ የፀጉር መላጫ አለው። ከዛ የፀጉር መላጫ አምጣ ብሎ ልኮት ሮጦ ቶሎ ብሎ ሲያመጣው የኔ ጀት ነው ብለው ግንባሩ ጎበዝ አይፎንዬ። ለማንኛውም የፍልፍሉ የሰረንና የዜዶ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። በውጭ ዜጋ ራሱ ሞከር ናቸው። በሀገር ውስጥ አልሆን ብሎ አይፎን ታሪክ ንገረን። እህቴ እንዳትናገር አርጊያታለሁ። እሺ ምን አርጋች? አይፎንዬ የኔ ልጅ በጣም ነው የምወድህ የማከብርህ። ጥሩ ልጅ፣ ትዕግስተኛ ነህ፣ ረጋ ያልክ ነህ። የአሁኑ ነገር እውነት ነው ውሸት? አይታለልም፣ አይታለላል። እንዴት ነው እንዳትናገር ያረካት? አልናገርም። አፏን ይዘህ ነው
አንዴ ሰምታችኋል። አንዴ ሰምታችኋል። በቃ መመርመር አለብን። አሁን አፏን እንደዚህ ይዛት ነው እንዳታወራ ያረካት እንዳትናገር አርጓታል። እሷ እዛ ጋር አለች እኮ እናንተ እኮ ባለቤቷ እያለች እናንተ ምንድነው ጠይቀው ሳራዬ ለማን ነበረ እንዳትናገር አርጌሻለሁ። በቃ እንዳትናገሪ አርጎሽ ያውቃል እኮ። ለማን ነው? ለማንም መቼ ነው የቆየ ነው? ለሰው እንዳትናገሪ ያልካት አስፈራርታት? አይ አትፈራም። ታናሹ አይደለች ግን አደራ ለሰው እንዳትነግሪ ብሎሽ ያውቃል። ያውቃል ግን ለማ አይደለም እንዳትናገር አርጋታለሁ ነው። ለሰው አንቺ ሳይሆን ለሌላ ለማንም ሰው እንዳትናገሪ በቃ አፍሽን ነው ይዘጋ። ለማንም ሰው ሚስጥር ነግሮሽ ያውቃል? ለማንም እንዳትናገሪ ብሎ በቃ አንቺን አይደለም እኮ ለሁሉም ሰው እንዳትነጋገር ለሌላ ሰው አንቺ ላንቺ አይደለም። አፏ መናገር እንዳይችል ነው ያደረካት እንዴ? እንዳትነጋገር ነው እኮ ታሪኩ፣ እንዳትነጋገር ነው አይደል? ደምሴ ልክ ነው። አስተካክሏ እህቴ እንዳትነጋገር አርጋት አቃለሁ። ኦኬ ምን አርጋ በቃ እንዳትነጋገር ያርጋት። አልገባኝም ማለት አንተ ለማንም ሰው እንዳትናገሪ ብለህ የሆነ ነገር ነግረኸኝ ነው አይደለም? መናገር እንዳይችል አድርጎሻል። ከሰው ጋር እንዳታወሪ አድርጎሻል። አንቺ ከሰው ጋር እንዳታወሪ ድሮም እኮ ግራና ከባህሪኑ ፕሬዝዳንት ጋር እንዳታወሪ አድርጎሻል። አሁን እቺ ልጅስ ምን ታወራ? ደውሎ ቤት ይሄው እንዳትናገር አረጋት። ይኸውልሽ ሁልጊዜ ሳሬ ከጥሩ ልጆች ጋር ይዋል የምልሽ ለዚህ ነው። አይፎን በትክክል የሚመስለኝ የሆነ ጥፋት ሊሰራ ይችላል። ከጓደኞቹ ጋር የሆነ ቦታ ሄዶ ሊሆን ይችላል፣ ወይ የሆነ ነገር አድርጎ እቺን ነገር ለማሚ እንዳትናገሪ ብሎ እሷ ደግሞ በቃ እሺ ብላ እኔ ደግሞ በሌላ እሺ ይሄን ነገር አስቤያለሁ። ጠይቅኛ ፈለግሽ? ምን ልጠይቅ? ይሄን ነገር መጠየቅ ፈልጋለሁ ግን አላውቅም። በስነ ስርዓት እንዳትነጋገሪ አርጌሻለሁ። እንደዚህ ግድ በስልክ ነው በአካል? በስልክ ነው በአካል? በቃ በምንም በአካልም በስልክ ተናገር። አንድ በቃ ማለት በስልክ በምንም እኔ እንደሱ ከሆነ አሁን እሱን ብዙ ጥያቄ እየጠየቃችሁት ነበር። እኔ ግን ስጠይቅ ምንም እንደዚህ እንዳትናገሪ በቃ እንዳትናገሪ አርጎሽ ያውቃል ወንድምሽ እኮ። ምን ላይ ስልክ ላይ ምንም ነገር ምንም በቃ ምንም። አንቺን ዝም የሚያደርግሽ ፈጣሪ ብቻ ነው አይደለ? ፈጣሪ ብቻ ነው ዝም ልትይ የሚያደርገው። እሱ ግን ዝም እንድትያደርጉ እውነት ነው። ይኸውልሽ ድሮም መሀል ያለው ከዛ ሰው ሲጠይቅሽ ሁሉ እንደዚህ ነው ያልሽው ያልሽው። አይ ሁሌም መሀል ያለው ጥሩ ነው፣ ግራና ቀኝ ያሉት ናቸው። በሌላው ይመስለኛል። እውነት ነው። መሸነፍ ግን አልፈልግም። እሺ መሸነፍ አትወጂም? እሺ ጠይቂ። እውነት ነው። እውነት በይ። እውነት ነው። አስረዷት። ምን መሰለሽ አስረዷት። አሁን እሱ እንደ ቀልድ እያጫወቱት ምናምን ከዚህ በፊት እንዳትናገሪ ያልካት ነገር አለ እንዴ ምናምን ብሎ አዎ አለ እንደዚህ አድርጌ እኮ እንዳትናገሪ ብያት አልተናገረችም ሲል እሱን እንደዛ በል ብለው አመጡት። እውነት እንደሱ ነው። ግን ጥያቄ ንገራቸው። እንደሱ ነው ጥያቄ። በእንግሊዝኛ ነገራቸው። እሰይ ሁላችንም መጀመሪያ መጀመሪያ የእውነት ወይ የውሸት የሚለውን በእንግሊዝኛ አይደለም እሱ በኋላ ነው። በእንግሊዝኛ ንገረኝ። በእንግሊዝኛ አስረዳኝ። አሁን ያልከውን በእንግሊዝኛ በአማርኛ አልገባኝም። በአማርኛ አልገባኝም። ብዙ ሀሳብ ላይ ንገራት። እኔ ብዙም አልችልም። አይ ሜድ ዩር ማውት ሻት ዋይ ክሎዝ ዋይ ለእኛ ሚስጥር ሆነ። አሁን ደግሞ አይ ሜድ ዩር ማውት ሻት አፍሽን አዘጋውሽ። በቃ ሌላ ምንኛ እውነት ነው ብለህ ከዛ ዝም ብዬ እንደዚህ ብዬ ነው እንደሱ እውነት። እሺ ልጁ አይዋሽም። ወሰናችሁ? አዎ። እሺ ታይፎን እህቴ እንዳትነጋገር አድርጌያለሁ ያለውን ፍልፍሉ ሰረንና ዜዶ እውነት ነው ብለዋል። አሁን ታይፈን ያወራው ታሪክ እውነት ነው ውሸት ነው?
እውነት ነው። እውነት ነው ብላለች። እናሸንፋለን ብለን አሁን ንገረን፣ ታሪኩ ምንድን ነው? ለቲያትር ለት እንትን ባባ ላንቺ አይፎን 15 ገዝቶልሻላ ለማማ። ከዛ ላንቺ ለማማ ላንቺ ልትሰጥሽ ስትል አንቺ እምቢ ብለሽ ለሷ አስቀመሻታ። እኔ እሷ ላንቺ ስልክ ልገዛልሽ ስትል እኔም እንዳልኩኝ ታውቂያለሽ፣ ለእኔ ካልተገዛ ለእሷ አይገዛም ብዬ እንጂ እስካሁን ድረስ ስልክ ይኖር ነበር። ሰማሁ ምን እንዳላት እንጂ እስካሁን አይፎንማ የለም። አሁን ቆይ ጠብቅ። ለማንኛውም 4-1 ናቸው። 4-1 ሆነዋል። እሺ ሰረን ታሪክ ንገሪን። ወንድሜ ሲጣላ የምመታለት እኔ ነኝ። ምን እሷ አቅቶት እሱ አንስ ጥያቄ እኮ ነው እራሱ። ቆይ ምን መልስ ምን ጠይቅሽ መልሽ። አዎ ጠየቀሽ እኮ እሱ አንሶ ነው። አንሶ ሳይሆን እገዛ ያስፈልገው ነው። በቃ እሱ ሲጣላ እሷ ሄዳ በቅብሴክስ። እሺ ልጠይቅሽ፣ ካራቲስት ነሽ ማለት? ካራቲስት ነሽ? ካራቴ ትችያለሽ? ቴኳንዶ ትንሽ። ቦክሰኛ ነሽ? ቦክሰኛ። ኦኬ። ከዚህ በፊት ተጣልተሽለት ታውቂያለሽ? አዎ። ስንት ሰው ደበደብ? እኔ እንዴት አውቃለሁ? ሜቢ እዛ ሀገር 10 ሰው ልመታ እችላለሁ፣ 2 ሰው ልመታ አላውቅም። ኧረ እባክሽ ስትናደድ የምታደርገውን አታው በምሽ ነው እንደምትመቻቸው። ኧረ ጃኪ ቻን ስንት ሰው እንደመታሽ አታውቂም? አላውቅም። ቆይ የምትለውን ሰምታታል? ጠይቃት። የት ነው የመታችልህ? እንዴ የት ሀገር ሀገር ኢትዮጵያ እና ባህሬን። እሱ እንደሚያቀታቸው እንደሚያሸንፉት በምን አወቅሽ? ወንድሜ ነው ሲቀጠቀጥ እኔ ዝም ብያለሁ እንዴ? ሲቀጠቀጥ በይ ተቀጥቅጧል። ተቀጥቅጠህ ታውቃለህ እንዴ? አንተ ተቀጥቅጧል። ተቀጥቅጠህ ታውቃለህ? ተቀጥቅጣል። ብዙም አይደለም። ግን ትንሽ ተቀጥቅጣል። ቆየት ተቀጥቅጣል። ባህሬን ለስንት ሆኖ ቀጠቀጡ? ለአንድ ለሁለት። እሺ መታ አግዛልህ ታውቃለች? መታለች አግዛልህ ታውቃለች? እሷ ቤት ሳትናገር ነው ሄዳ ጠዋት የምታስታውሰው የለ አለ አግዛልህ? ኧረ ትንሽ ብቻ። ኧረ ምን አደረገ? በቦክስ መታቻቸው ወይስ ማገላገል? ምን እረፉ ዋና እየዋኘሁ ነው እንዴ እንደዚህ የሚለው? ያንቺ ናስ። ኧረ መተቻለሁ ነው ያለች። እውነት ውሸት? አይን ጠይቃት። እሺ ስንት ጊዜ ነው ያደረግሽው? ብዙ ጊዜ። አዎ ብዙ ጊዜ። ለምሳሌ 100 ጊዜም ሊሆን የጎዳሽው ሰው አለ? በህግ ተጠይቀሽ ታውቂያለሽ? አይ እዛ አይደርስ። ለምን መሰለሽ? በውጭ ሀገርም ሆነ በእኛ ሀገር ከሰዎች ጋር ስትደባደቢ ፖሊሶች ይዙና የተጎዳ ሰው ካለ በህግ ይጠይቁሻል። እንደዚህ በጣም ሲጎዱ ነው። አንቺ በጣም አትጎጂም። አንቺ በጣም አትጎጂም። ዕለታዊ ዱላ ነው። 10ሩም አይጎዱም። አይ አይጎዱም። እንደው ብትመቻቸው ምን አካባቢ ነው? ዝም ብለህ የሻይ ሰጣቸው ነው። ምናቸው እንደፈለኩ እጃቸው እንደዚህ በቦክስ ያጋጫቸው ይችላል። እንደዚህ ሆዳቸውን እንደዚህ ልል ይችላል። እዚህ ልጠልዛቸው ይችላል። አላውቅም። ጠለዝሻቸው እኮ በጣም። ስሚ አግዞልሽ ያውቃል? በተለይ አንዴ ቁርጭምጭሚቱን መታው የነስረው ነስር ቁርጭምጭሚት ላይ ተመቶ ነስር ገልብጣን ይመጣቸው አዋለች እኮ። ለምን እሱ ከሄደ በኋላ እኔ ሰዎች ነው መተው እንደዚህ ብለው የሰራሽው ስራ ብሎ ሰረን አደል ቁርጭምጭሚት ነስር የለውም። እዚህ ጋር እኮ ነው ቁርጭምጭሚት እግር ጋር እኮ አውቃለሁ። እንግዲያውስ አይ እግሩን ብቻ አልጠልዘውም። አፍጫውንም አብሮ አይ የሆነ ነገሩን ስመታው አሁን በእግሬ እንደዚህ ከጠለስኩት በእጄም የሆነ ነገር አደርጋለሁ ማለት ሁለቴ እንደዚህ። ቆይ እንመካከር እንግዲህ። ተመካከሩ። ታይፎን ይሄ ነገር እውነት ነው? አንዴ ትመታውና ጭማሪ መረቅ ብላ
ለምን ስትናደድ ምን እያደረክ እንደሆነ ከሰቤት ምንድን ነበር ያደረኩት? እስክትረሺው ድረስ ነው። ምን አደረኩት ትላለህ? ስንት ጊዜ ነው ያልሽው? ማለት የተለያየ ጊዜ? አዎ። ስንት ጊዜ እንትን ብላ ተጣልታለን? አንድ ጊዜ ብቻ? በቃ አትጸጽ። ስለዚህ ውሸት ነው። እውነትም ሊሆን ይችላል። ትቀጠቀጣለህ በጣም እንደዛ። አንተ ለምንድን ነው የምትቀጠቀጥ? አይቀጠቀጣል አይደለም። ድምፅ ከፍ አድርገው እንግዲህ ወንድሜ ሲቀጠቀጥ እኮ ነው ያለችው። አሁን እኛ ጮክ ብለህ ንገራት ለእሱም እንዲሰማ ሁሉም እንዲሰማ አድርገህ። እንዴት? ለምሳሌ ድምፅ ጮክ ብለህ ንገራት። ስትናገር እያሰብክበት እሷ እስቲ ታድን ብለው ያገኙ። አሁን እኛ ብለሃል። የእውነት ሊሆን ይችላል። እውነት ሊሆን ይችላል። ስለዚህ እውነት እንበል። ታይፎን እውነት እንዴ ተቀጥቅጧል። አያገባሽም። እውነት እሱ ነው ዱላውን ያጣጣመው። ሰረን ወንድሜ ሲጣላ የምመታለት እኔ ነኝ ብላለች። ምን አላችሁ? እውነት። ታይፎን ወስናችኋል? እሺ ትቀይራለህ? ውሸት ነው? አይ በቃ ስልክ ተነሳ። ሰረን ወንድሜ ሲጣላ የምመታለት እኔ ነኝ ያለችውን ጥሌ፣ ራሱ ታይፎን እና ማርቆስ ታይፎን ባስረዳው መሰረት እውነት ነው ብለዋል። አሁን ሰረን ያወራችሁ ታሪክ እውነት ነው ውሸት ነው? እውነት ነው። እውነት ነው። እንዴት ነው መሰላችሁ? ግን የተከሰተው ኢትዮጵያ ውስጥ ነው። አረ አዎ። ትምህርት ቤት እያለን አንደኛ ክፍል ነው አላውቅም፣ ሁለቱም ላይ አንደኛም ክፍል ማድረግ ያለው አራተኛ። ከዛ ሲደባደብ እንደዚህ አሁን ሲያያዙ እንደዚህ እኔ እንደማገላገል አስመስዬ ያኛውን ሌላኛው ልጅ ይዤ ምዝልክ እንደዚህ አድርጌ ከዛ ልጁ እንደዚህ ድብር እንደዚህ በቃ ስለማያውቅ ግን ሳገላግል በአንድ እጄ ከዛ ይዤ ግብት ታረግለት። ከዛ አላያቸዋለሁ። ግን ልጁ አያውቅም፣ አይቆጥጠውም። ጠባሳ ሊኖረም ይችላል። እስካሁን ድረስ አላውቅም። ግን ይዤ እንደዚህ አድርጌ አላያቸዋለሁ። ጀግና! በጣም ነው የሚገርመው። በጣም የሚገርም በጣም የሚገርም ነው። ማንኛውም እስካሁን ባለው ነጥብ የፍልፍሉ የሰረንና የዜዶ ቡድን 4-2 እየመሩ ነው። 4-2 እየመሩ ነው። ጥሌ ታሪክ ንገረን። ኦኬ 25 ሰዎች እየዋኙ ለእኔ የሚታየኝ አንድ ሰው ብቻ ነው። ዋይ ተሰምጠው ነው 24ቶቹ 25 ሰዎች ይዋኛሉ። ለእኔ ግን የማየው አንድ ስንት 25 ሰዎች ይዋኛሉ። 24ቶቹ ላንጋኖ ነው ባለፈው። ምን ማለት ነው ላንጋኖ? ያለ ላንጋኖ ዋና የለም እንዴ? አንተ አንድ ቀን ላንጋኖ ተገናኘ? አብረን ከ25 ሰው በላይ እየዋኘ ስለነበር ነው። አይ እዛ 30 እና ታዲያ እዛን ጊዜ 24ቱ ሰምጠው ነበር ወይስ አይታዩም ነበር? አይ ምናልባት እሱ የፈለገውን ነው ከማላቸው። በጣም ጎበዝ ዜዶ። በነገራችን ላይ እሱን ነገር እናንሳ ከሆነ ያን ጊዜ አንስቼው ካልሆነ በዋና በጣም ጎበዝ ስለሆንኩ በጣም አደንቅሃለሁ። በእውነት ነው የምልህ። ግን እዛ ስለ ላንጋኖ አጠይቀኝ። ከ30 ሰው በላይ ነን። ግን ስንት ሰው ነው ጥልዬ የሚታየ? ከ25 ሰዎች እየዋኙ ለእኔ አንድ ሰው ብቻ ነው የሚታየ። ሌሎቹ ውስጥ ለውስጥ እየዋኙ ሌላ አንድ አራሉ ወይ ደግሞ ከአንተ ከዘፈነ አኳያ 24ቱ ወንድ ሆነው አንዷ ሴት ትሆን? አይደለም። ጥሩ ነው ያንተ ጥያቄ። ለአንተ የሚታይህ እንደዛ ነው ልትለኝ ነው። አይ ሴቶችም አሉ ወንዶችም አሉ፣ ብዙ ናቸው። አይ ወንዶች አሉ ወይ? አይ ሴቶችም አሉ። አባቴ እንዳለው ከሆነ ሴቶችም አሉ በጣም ወንዶች። እሺ ሌላ ጥያቄ ልጠይቅህ። መጨረሻ ላይ 24 መሆናቸውን በምን አወቅ እንዴ? አንዱን ነው ያየኸው አይደል? አንዱ አይደለም። አዳር ነው እንደ ዋኛል አይደለም እንዴ? ቀን ነው ማታ? ጥሩ ጥያቄ። ቀን ነው ማታ? ማታም ቀንም። እንዴት ማታም ቀንም? ማታም ቀንም። አንዱን መረጥልን። ዋና ቦታ አይመርጥ። ማታም ቀንም ነው። ላንጋኖ ነው አባቴ፣ ግድ የለህም።
እኮ እንደዛ ከሆነ ማታ ነው ወይ ቀን? ማታም ቀንም። እሺ የምትዋኘው ሰዎች ኢትዮጵያዊ ናቸው? በሙሉ ኢትዮጵያዊ ነው። አንተ የምታየው አንዱ ሰውዬ ብቻ አንጸባራቂ ለብሶ ነው እንዴ የሚዋኘው? አይ አንጸባራቂ አልለበሰም። ዋና ሲዋኝ ያው ራቁት ነው አይደል የሚዋኘው? ሁሉም እኮ አሉ፣ ግን ለኔ የሚታየኝ አንድ ሰው ብቻ። የሚገርም ነው። ግን ይኸውልህ ልጄ እዚህ ጋር የሚዋኘው ምናልባት ማታ ምናምን ከሆነ ጥቁሮች ከሆኑ አፍሪካውያን ላይታዩት ይችላል። እዛ መሀል አንድ ፈረንጅ ኢትዮጵያውያን ናቸው። ወንዶች አሉ፣ ሴቶች አሉ። እኔ ግን እንደዚህ አይነት ጥያቄ ቤት ውስጥ ቁጭ ብለህ አስበህ እየጻፍክ እንደዚህ አይነት ጥያቄ ካላወጣ በስተቀር ማለት እንደዚህ ቁጭ ብለህ ቤት ውስጥ እንደዚህ አጥንተህ ምን ላድርግ ምናምን ካላልክ በስተቀር የሆነ ታሪክ ግን በሀሳብ ሳስበው እንዴት 25 ሰው እያለ አንዱ ብቻ ሊታየው ይችላል? ሰረን መጀመሪያ ለጥያቄሽ ይሄ ጥያቄ ፕሮፌሽናል ስቴጅ ነው። ይሄ ስቴጅ ጥያቄ እዚህ ማውጣት አይቻል። አስበሽ ፈልገሽ ምናምን ከቤትሽ ነው ይዘሽ የምትመጪው። በነገራችን ላይ እንድታቂ እንደዛ ነው የምንሰራው ሁሉ ጊዜ ጥያቄ። ስለዚህ እንደዛ አስቤ ነው ያመጣሁት አንቺን ለማስጨነቅ። ግን ጥልዬ ከነዛ ውስጥ የታየ ሰው ወንድ ነው ሴት ነው? አንዱ እንደ መልአክ ነው ታየኝ። እንደ መልአክ ነው ታየኝ። እኔ አንተን ልጠይቅ እፈልጋለሁ። የዋኛችሁት ሐይቅ ውስጥ ነው ወንዝ ውስጥ? ሐይቅ ነው። ሐይቅ ምንድን ነው? ሐይቅ ማለት ልጅ ሌክ ወይ ኦሽን ቢች ቢች ማንን ነው? አረ ስድብ አይደለም፣ ባህሩ አለ አይደለ? እንደዚህ አፈር ያለበት ውሃ ያለበት። እሺ ይሄ ታሪክ የሚመስለኝ ቅድም እንዳልኩት እቺን ይመልስልኝ። ምን የአንድ የታየ ጥልዬ የኔ ወንድም እኔ ጋር ነህ። የታየህ መጨረሻ ላይ ከነዛ ውስጥ አንዱ ወንድ ነው ሴት? እንዲህ ናት የጾታ ጉዳይ አልጠይቅም፣ ይቅርታ። እኔ ተኝቼ ነበረ፣ ከሆቴል ወጣሁ። እሺ ትልቅ ቢች ነው። ይኸው ውሃው ይኸው እዚህ ጋር ቆሜያለሁ። 25 ሰዎች ያያሉ፣ ለኔ ግን የሚታየኝ አንድ ሰው። እውነት ነው። አንዱ ቀይ ነው ማለት ነው ወይ? አይደለም አንጋኖ ስራ ጨርሰን ማታ ስንዋኝ ሁላችንም ስንዋኝ እሱ ተኝቷል ነበርኩኝ። እዛን ቀን መጣ። ማታ ላይ ቁምጣ ለብሷል፣ መጠጥ ነገር ይዟል። የሆነ ቦታ ረጅም ሰዓት ቆሟል። ከዛ እኛ እዛ ጋር እየዋኘን መጣና እንዴ እዚህ ናችሁ እንዴ? እኔ እዛ ጋር ስንት ሰዓት ቆሜ እኮ ነው የመጣሁት ምናምን አለ። የምሬን ነው የምልህ። ላንቀን ነው አውቀዋል ታሪክ። ግን እኔ ምናስ በህልሙ አይቶት ቢሆንስ? አይ እሱም ይመስለኛል። በህልም ግን ሊሆን ይችላል። እኔ ይመስለኛል ግን ማለት ነው 24ቱ እንስሳ ሊሆን ይችላል። ማንን አጠገብ እያለ ሰዎች ናቸው። 24ቱም ሰዎች ናቸው። እሺ ጥሩ እኮ ያሰበው ነገር እኮ ትክክል። ያለው ምንድነው? ለኔ የታየኝ አንድ ሰው ነው ካለ 24ቱ እንስሳት ነበሩ ማለት ነው። 24 ዳክዬ አንድ ሰው ዳክዬ ይታያል እኮ ሰው አይደለም ግን እውነት እሸት። እስቲ ቆይ አስረዳቸው። ይሄ ነገር በዛ መልኩ ነው። ከዛ ውስጥ ምናልባት ጠይም ሰው ምሽት ላይ ሆኖ ይሁን ያለበለዚያ ሁሉ ማንን ብቻ እንደሚያታቃለ ቢኒ ካሜራማኑን ብቻ ነው የሚያየው። ቀይ ነው እሱ ማታ ላይ እሱ ረጅሙ ይሄ አይን ያለው የሚመስለው ዋሻው ካሜራማ የለም። እኔ ያኔ አሳምናቸው። እውነት ነው። እኔ ተለው ሆስፒታል አንተ ታመህ ነበር አባቴ? ታመህ ነበር። እኔን ገፍትራችሁኝ ነው ውሃ ውስጥ ግን ማለት ነው ሳያችሁ እነሱ እኛን በቃ ላይክ የሆነት እንደዚህ የሆነ እውነት ነው እንድንል በጣም ላይክ ብዙ ነገር ታይፉናው እንደዚህ ያለ አንተም ቀደም እንደዚህ ሐይቅ ነው ምናምን ብለህ ጠየቀው።
እኛ እኔን ተኝ ወንድምሽን ጠይቅ። ቆይ እንደ አንተም አለህበታ ወንድምሽን ጠይቅ። ወደ አንተም አለህበት እነሱ ጋር እሺ አንተ እና እሱ እኛ የእውነት ነው እንድንል ፑሽ እያደረጋችሁ ነው። ያ ፑሽ እያደረጋችሁ ነው። ስለዚህ ምንድነው እውነት ነው ውሸት ነው? በልዩነት ውሸት ማለት ትችላለሽ። ውሸት ማለት ትችላለሽ ማለት እንዲመስልሽ ዘመዳችሁ ነው ማለት ነው። እውነት ይሁን ልጄ እውነት ነው የሚመስል እኔ ነበርኩ አልኩት። እሺ ለየብቻ ነገሩኝ። ዜዶ እውነት አለ። በቃ ይሄ ነጥብ በኔ ነው። እሺ ባንተ ይሁን ልጄ። የፈለጋችሁን ቅጣት ትቀጣል። በቃ ምግብ ዘዙልኝ ተከፍላለህ። እሺ አንቺ እውነት ሳርዬ እውነት ውሸት? ሰረን በዘመድ እንደምሰራ ታውቂያለሽ አይደል? እነሱ ነው አተኩሬ ማየት የምፈልገው። ይሄኛውን ሰውዬ ሊያሳብደው ደርሷል። ቆይ ኧረ እንደማም 24ቱም ያንተ አይነት ሆነው ይሆናል። ቀይ ልጅ በቃ ውሸት ነው። አልተዋጠላትም እሱ እንበለው በቃ አይ እውነት በቃ እኔም በልጄ ሄድኩ። የእሱን ፊት እያየሁ በቃ መንፈስም ሊሆንም በቃ የማርቆስ ፊት የሚሄዱ ነው። እንዴት ይላል ማርቆስ? እያለ ነው። እንዴት እያለ ዛንሳለ ለልጅ ይታየዋል። ስለዚህ እውነት እሺ ልጄ ወሰናችሁ? እኔ እመሰክራለሁ። እውነት ወሰናችሁ? ሰረን እውነት አለሽ? የጥላውን ፊት ደግሞ አየህ። እውነት ይታያችሁ። ጥሌ ይቀየርልሽ። ስልክ ተነስቷል። በቃ ተደወለ እኮ ተስማምቷል። ተደወለ በቃ እሺ ውሸት ብለናል። ተደወለ ለምን ተደወለ እንዴ? ምንድን ቅድምም ጀምረሃል። አይ ተደወለ እሺ አይ ስልክ ቢነሳል አይደለም ተደውሏል። እጅህ አላረፈም። እንዳይቆጥር እንደዚህ አላረፈም። ለምን አትቀይርም አልኩኝ። ደወለ ኖ አይ አንስቶታል። በቃ እየትሙት አልቀበል አይደለም። እጅህ እንዲህ አላረፈም። ሲቀይር ቅድም እንደዚህ አድርገህ ነበር። ለምን እውነት ግድ የለም። እየትሙት እውነቴን ነው። ወይ በሰው ነው የምትሰራው ማለት ነው። በዘመድ ነው የምትሰራው ማለት ነው። ግድ የለም ዘመድ እውነት በቃ ተደውሏል። ደግሞ የድሮ ስልክ ይቆጥራል። እሺ እኔ 25 ሰዎች እየዋኙ ለእኔ ግን የሚታየኝ አንድ ሰው ነው ያለውን ቡጢም ሊሆን ይችላል ከመቱት በኋላ ፍልፍሉ ሰረንና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? ስለሌለ ነው። አየህ እውነት ነው። እውነት ይሄው ቀይረው ሊመጡ ነበረ። ደምስን ያስበላ። አይ ስልክ ተነሳ። ጥሌ አባቴ ቅድምም እንደዚህ ስልክ ተነስቶ እንቀይራለን ሲሉ ቀየርክላቸው። ዜዶ እንዴት አወቅበት? ዜዶን ያወቀበት እኔ ብናገርሽ ቆይ ዜዶ ያወቀበትን ምክንያት ከዛ በኋላ ትነግረኛለህ። እኔ ነበርኩኝ ከጥሌ ጋር እስክንለያይ ነበርኩኝ። አንተም ነበርኩኝ ደምሴ። እኔ አልወጣሁኝ። አንተ ግን ገብተህ ስትተኛ እሱ ገባና አንተን አስተኝቶ ተመልሶ ወጣ። እኔና ማርቆስን አስተኝቶን ተመልሶ ወጣ። ከዛ ከኛ ጋር እኛ ስንዋኝ እሱ ቢሹ ዳር ቁጭ ብሎ እሺ ጥሌ እውነቱን ነው? ለዚህ ነው። እሺ አስረዳን። ለማስረዳት ላስረዳ። ደምሴ ደከመንና እና ገብታችሁ እናንተ ስትተኙ 7 ሰዓት ላይ ጩኸት ይሰማኛል እና ደስ የሚል ቫይቭ አለው። ተነሳው ለብሼ መጣው። ስመጣ በጣም ዋናው ቦታ ሰው የለም፣ ጩኸት ግን ይሰማኛል። ሰው የለም፣ ጩኸት ይሰማኛል። ከዛ ተጠጋው። ስጠጋ እውነት ቢኒ ብቻ ነው ለኔ የሚታየኝ። ባውዛ እዚህ ጋር አለ። ወደዚህ ነው የበራው። ለቀረጻ የነበረው ፓውዛ ወደ እንትኑ ሄዷል። ባውዛው ልክ ሲበራ ውሃው እንዲህ የሚል ነው። ግን የሆነ እኛ ስናድግ በመጥፎ እንትን አይደል ያደግነው፣ ውሃ ዳር ምናምን እንድንፈራ ተደርጎ በቃ እንደሱ ሞኜ ስጠጋ ዝም ብዬ ማየው ቢኒ ቀይ ነው። በቃ በጣም እሱ ብቻ ነው የሚታይ። ይሄ ልጅ አይፎን ነው የሚመስለው። ይሄ ልጅ ብቻውን እንዴት እየዋኘ ይሄ ሁሉ ድምፅ ከየት ነው የመጣው ብዬ ባውዛውን ያው ታይፎን አዩ ቢኒ ያውና ቢኒ ባውዛውን እንዲያርገ በረከት እንዲህ ዛዞን
ጥቋቁር ጭንቅላት 20 ምናምን ሰው እያየ ነው። ካለ አንድ ሰው ግን ባውዛውንም አድርጌ በመከራን ያዩዋቸው ማን አንተ ማን እያል በጣም አሪፍ። ለማንኛውም የፍልፍሉ የሰረንና የዜዶ ቡድን 5-2 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። ካወቃችሁት ትደርሱባቸዋላችሁ። ከቅድሞ አንተን ጋር እንደው አስተያ 2 ነጥብ ብቻ ይሁንልኝ። ለምን? አንተ እንድትቀጣ። ምን ተቀጣው? አሁን ያደረግከው። ኧረ ካሜራ እንደገና ደግሞ ከደሞዝ ከመግባቱ በፊት እንደገና ካሜራውን እናየዋለን። እሺ ደሞዝ ሲባል አይደለም ከተመተላለፉ በፊት ካሜራ ላይ እንደ ባር ይታያል። በባር ይታያል። በባር ካሜራ ማለት በባር አሳዩልን። እሺ አሁን ፍልፍሉ የሚያወራው ታሪክ 3 ነጥብ አለው። 3 ነጥብ አለው። በደንብ እንትን በሉ። ታይፎን እያይ ዝም በል እኛ እንነግራለን። ፍልፍሉ ታሪክ ንገረን። የናጠጠ ባንድ ያውቃል። እንደገና የናጠጠ ባንድ ያውቃል። ባንዳ የናጠጠ ባንዳ አውቃለሁ። የናጠጠ ባንዳ ምንድነው እያለኝ ነው? የናጠጠ ባንዳ ማለት በጋራ እናስረዳ። ዜዶ ባንዳ ከጠየቀች በጋራ እናስረዳት፣ እየሰማን ሁሉም ሰው እንዲገነዘብ ማለት ነው። እሺ ምንድን ያልሽው ሰረን? ባንዳ ማለት ምን ማለት ነው? ባንዳ ማለት ከናጠጠ ጀምሮ በዛው አገር ዜጋ ሆኖ አገሩን የሚሸጥ ወይንም ደግሞ አገሩን የሚከዳ አገሩን የሚጎዳ እንደሱ አይነት ሆኖ ግን ሀብታም የናጠጠ ማለት ደግሞ በቃ ቱጃር ዌልዘር ማለት ነው። በቃ እንደዛ አውቃለሁ ነው እያለ ግን አገሩን የካደ ነው። አገር ሸጦ ነው። አንተ ገብቷል ያለው አገር ሸጦ ነው። በረከት አገር ሸጦ ነው። ምን የናጠጠው አይደል? ሰርቶ ነው። ምን ሰርቶ ነው። ሰርቶ ከናጠጠ በኋላ ነው ባንዳ የሆነው። አይ ከበነደደ በኋላ ነው። ሳይናጠጥ ባንዳ ነበር። ባንዳ ከሆነ በኋላ ነጠጥ እኮ በጣም ከባድ እኮ ነው። በረከት አንዳንድ ጊዜ ጥያቄዎች ራሳቸው በጣም ትምህርታዊ ናቸው። ምንም የሚያስፈራ ነገር የለም። ብዙ ሰዎች በሀብት ማማ ላይ የወጡ ባንዳ ሆነው አገር ሸጠው ሀብታም የሆኑ ሰዎች እንዳሉ ይታወቃል። ይህንን አልፈራም። ግን ከናጠጠ በኋላ ነው የሆነው ወይስ ከመናጠጡ በፊት ባንዳ የሆነው? አይደለም ባንዶ ነው የናጠጠው። ባንዳ ሆኖ ስለሆነ ባንዳ ከሆነ በኋላ ነው የነጠጠው። አንድ ሰው ክህደት ላይ ገሌ እንትን ነው ይባላል። ገብቶኛል። ነጠጠ እኮ የነጠጠው ግን ባንዳ ከሆነ በኋላ ነው። አይደለም ሳይነጥጥ ባንዳ ሆነና ነጠጠ። ገባኝ። ማለት ይሄ ማለት ባንዶ ነው የነጠጠው። ባንዳ ሲሆን ነው የነጠጠው። ባንዳ ሆኖ ነጠጠ። እሺ ማን ማርቆስ? እኔና ታይፎን ምንድነው? ሴት ነው ወይ ወንድ? ሴት ነው ወይ ወንድ? የነጠጠው ወንድ ነው። ኦኬ። እዚህ ሀገር ነው ውጭ ሀገር ነው? እዚህ ሀገር ላይ ነው የነጠጠው። እዚህ ሀገር ባንዳ የሚሆነው እዚህ ሀገር ነው። ለዚህ ሀገር ነው ባንዳ ማለት ሀገር ብቻ መካድ አይደል? እንዴት መረጥከው? አንተ ጥያቄውን እንዴት መረጥከው? ታውቀዋለህ? አዎ። ስሙን ለመንገር አትፈልግም? አልፈልግም። ነጥጧል እና ግን አሁን በህይወት የለም። አዎ። ባንዳ ማለት ሀገር ብቻ መሸጥ አይደል? እውነትህን ነው። የተለያዩ ነገር በሆነ ነገር እንትን ካለኝ ባንዳ ነው ልለው። አንተንም አማሎ የተበላሸ ነገር ካሸጠልህ እሱም ባንዳ ይባላል ነው አይደለ? ነው ግን ስሙን መጥራት ይፈልጋል፣ ግን ሰውየው አይፈልግም። ሞቷል። የነጠጠው ሞቷል እኮ ሰውየው። አይ እንነጋገርበት። ተነጋገሩ። ምን ትላላችሁ? እውነት ይመስለኛል። ለምን? አንደኛ ነገር ሰውየው እስከ ሞቱን ሁሉ እያወጀልን ነው። ሞቷል ሰውየው፣ ያውቀዋል ማለት ነው። ስለዚህ የሚያውቀውን ሰውዬ ነው እያወራን ያለ። ነጥጦ ነው የሞተው እኮ ነጥጦ ነው የሞተው። አየህ፣ ያውቀዋል። ሰውየው መግለጽ አልፈለገም እንጂ ፈጠራ አይደለም ነው የምልህ። ፈጠራ አይደለም፣ ያለ ነገር ነው። ስለዚህ እውነት የሌለ ነገር ሞት ድረስ አይሄድማ። እንዴት አይሄድም? ለምን አይሄድም? እንዴት ይሄዳል? ለምን አይሄድም? ከፈለኩ የፈጠረውን ካራክተር
እፈጥረዋለሁ፣ እገለዋለሁ፣ አነሳዋለሁ፣ ጥለዋለሁ። ጥያቄዎቼ ላይ መሰናክል ልፈጥርበት እኮ ነው የጠየቅኩት። ነጥብ በነጥብ ነው ያስረዳኝ። አለ እዚህ ሀገር ነው ወይ አይደለ? ውጭ ሀገር ነው ወይ? አዎ። ከመነጣጡ በፊት ነው ወይ ባንዳ የሆነው አይደለም? እነዚህ ሁሉ የዘረዘረልኝ ይሄን ሁሉ ክሬት አያደርግም። ሂስቶሪ ክሬት አያደርግም። ጥልዬ ግን የፖሊስ መርማሪ ብትሆን ጥልዬ የፖሊስ መርማሪ ቢሆን መርምሮ የሚያገኘው ታይፎይድና ወባ ነው። ወንጀሉን አያገኝም። አንተ ምን ይመስልሃል? መነጠጥ ግን ታውቃለህ? ሀብታም የሆነ ከሃዲ ሰውዬ ያውቃል። ግን አገሩን ሸጦ ነው ወይ ደግሞ የሆነ ነገር አታሉ እኮ እውነት ሊሆን ይችላል። ምን ይመስላል? እናንተ ንገሩት እንጂ እሱን ለምን ታስጨንቁታላችሁ? በየዓለሙ እንደዚህ አይነት ሰዎች አሉ። በየዓለሙ እኛ ጋር ብቻ አይደለም፣ አሜሪካንም ይኖራል፣ ጀርመንም፣ ፈረንሳይም የትም ዓለም ላይ አሉ እንደዚህ አይነት ሰዎች። እሱ ደግሞ አውቀዋለሁ እኛ ሀገር ያለ ነው አለ። ይሄንን ታምናለህ? እንደዚህ ኢትዮጵያን ይከዳል። እንደዚህ ሰው ኢትዮጵያ አየው፣ እንደዚህ ሆኖ ኢትዮጵያን ይከዳል። እሺ ምን አልክ ዜዶ? አይ እንደው የባንዳው ጉዳይ ሲነሳ አንዱ ሰደን ኩዌሽን የድንገተኛ ጥያቄ እያመጡ ነው የሚጠይቁት እና የኢትዮጵያ የቆዳ ስፋት ምን ያህል ይሆናል ሲባል የገፈፏትን ጠይቅን ምን አውቃለሁ አለ እና ይሄም ገፋፊ ነው አንዱ። ስለዚህ እውነት ሸጥለ እሱ ያለው ቃል በጣም ምን አለ? ድገምልን። ኢትዮጵያ የሆኑ ግን አገሩን ይከዳል አለ። እንዬ ትሙት ኢትዮጵያ የሆኑ አገሩን ይከዳል። አንድ ጨብጨባ ትቀረኛለች፣ ለሱ ለብቻው ስጡ። ግን ኢትዮጵያ አይደለም ኢትዮጵያ አይደለም ብለው ወዲያው ኢትዮጵያ ይካለና ያረጋው እውነት እውነት ታይፎን። እሺ ማርቆስ ማርቆስ እኔ እናንተ ብንመካከር ይሻላል። ተመካከሩ። ጥሌ ዝም በል፣ እነሱ መካከሩ። አንተ የናጠጠ ሀብታም ማነው ባንዳ አውቃለሁ ነው ያለው። እንደው ይኖራል ብለህ ታውቃለህ? ውጭም ቢሆን ምናምን ያውቃል ብለህ ትገምታለህ? የሚያውቅ አይመስለኝም። ውሸት ነው። ስለዚህ 3 ነጥብ አለው። ውጭም አሉ ኢትዮጵያ ውስጥም አሉ። ይህን ነገር እውነት ብትል ይሻላል ከኔ ጋር ብትል። አይ ተው፣ እንደዚህ በማስገደድ አይደለም። ባል እያስገደድኩት አይደለም፣ እያሳመንኩት ነው። ማስገደድ እኮ ምን አለው? እያሳመንኩት ነው። ማርቆስ ያንተን ንገረኝ። የትኛውን አፕሮች አንተ ለምን ውሸት አልክ? እስቲ ያስረዳል። ዝም ብለህ ይመስልሃል አይደለም? እንደኔ ያስረዳው ተንትነ እንመቃ። እሱ ባለው ብቻ አይደለም፣ አንተ በፈለግከው አንተ ሲመስልህ የናጠጠ ባንዳ ቃሉ ነው። ባንዳው ገባ የናጠጠ ሀብታም ያለው ባንዳ ደግሞ ሀገሬ እንደዚህ አይነት ነገር። አንተ ግን ልብ ምን አለ? እኔ ሲመስለኝ ዝም ብሎ የሚፈጥር ነገር ነው። ጭንቅላት ፈጥሮ ነው። ውሸት ነው። ውሸት። ምን አልክ? ይኸው ሳቅ አለ። ምን አልክ? እኔ እውነት መሰለኝ። ውሸት። እግዚአብሔር ቀይሬያለሁ። ውሸት። አንተ ከማርቆስ ጋር ላለመስማማት ነው እንዴ? ላለመስማማት ተስማምተን ነው ቁጭ የምንለው። ስለዚህ እኔ እሱን ነው የምደግፈው። አይ በቃ ውሸት እኮ አሉ። በቃ ችግር የለም። ውሸት። አሁን አንሳልኝ ታይፎን አንሳልኝ። ውሸት። እውነት ውሸት። ታይፎን ምን አልክ? ውሸት። ይዋሻል ታይፎን። አባባ ይዋሻል። ፍልፍሉ የናጠጠ ባንዳ አውቃለሁ ያለውን አረ ያነጠነጠም አውቃለሁ። ጥሌ ታይፎንና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው። ውሸት ነው። ና ታስከኛ አላልኩም እንዴ? እዚህ በላይ
ለማንኛውም በዛሬ ውጤት 5 እኩል ወጥተዋል። 5 እኩል እንደምንም በእውነቱ በጣም ደስ ይላል። ሰረንና ታይፎን በጣም እጅግ ደስ የሚል ነው አይደለ? ጥሌ እነዚህ ልጆች ደግሞ እንደዚህ አይነት ነገር እንዲኖራቸው ያደረገቻቸው እናትየዋ የምስራች ዳባ ናት። የምስራች ዳባ እነዚህ ልጆች ባህላቸውን እንዲያውቁ ከማድረግም ባሻገር ተርኪዬም ሲሄዱ ባህሬንም ሲሆኑ ከተለያዩ አረብ ሀገራትም እዚህ ሀገር ለሚገኙ እገዛ ለሚያስፈልጋቸው ሰዎች የተለያዩ እርዳታዎችን የማሰባሰብ ስራም እንዲሰሩ ታደርጋቸዋለች። በቅርቡም ለሜሪጆ ኢትዮጵያ በተከታታይ የተለያዩ እርዳታዎችን እያሰባሰቡ ሜሪጆ ኢትዮጵያን እያገዙ ነው የሚገኙት። በቀጣይም እንግዲህ ብዙዎቻችሁ እንደምታውቁት ሜሪጆ ኢትዮጵያ አዋሳ ላይ እና አዲስ አበባ ላይ የኩላሊት ንቅለ ተከላ ሆስፒታል ተከፍቷልና ያንንም ለማገዝ በርካታ ስራዎችን እየሰሩ ነው። ስለ ልጆቿ፣ ስለ ራሷም አሁን ስለገለጽኩትም ስለ ሌሎች ጉዳዮችም ትንሽ መልእክት ብታስተላልፍልን። የኔ ቤተሰብ ስለሆንሽ ኩራት ይሰማኛል። ብዙዎች ደግሞ ማናትቺ ጀግና ብለው ስለሚጠይቁ ጀግናዋን ማየት አለብን። በጣም የምስራች ዳባ የምስራች እንኳን ደህና መጣሽ። እጅግ በጣም ደስ ብሎናል። እንግዲህ እስቲ ለተመልካቾች ስለ ራስሽም ልጆችሽንም እንዴት እንዳሳደግሻቸውም እስቲ ለተመልካች ግለጭልን። እኔ የምስራች እባላለሁ። ብዙ ሰው ምስር ነው የሚለኝ። ታይፎን እና ሰራን የኔ ልጆች ናቸው። የተወለዱት ባህሬን ነው። እንደ ማንኛውም ልጆች ነው ያደጉት። ግን ልጅን እግዚአብሔር ሲባርክ ነው በቃ አለቀ፣ ሌላ አይደለም። ግን ደግሞ ከዛም በላይ እኔ እንደ ጓደኛ ነው ያሳደግኳቸው። እንደ ጓደኛ ማለት በጣም እንደ ጓደኛ፣ በጣም ክሎዝ ነን ከልጆቼ ጋር። ስቲል አብረን ነው የምንተኛው። ከኔ አይለዩም። ስንወጣ ስንገባ ኢትዮጵያን በነበርንበት ጊዜያቶች በየገዳሙ በተለያየ ቦታ የትም ቦታ ላይ አሁን ለምሳሌ ኢትዮጵያ ውስጥ ሰርግ ቤት ለልጅ ቦታ የለንም ይላሉ አይደል? እኔ አያገባኝም። ከፈለገ መልሱን ልጆቼን ይዤ ነው የሚሄደው። ብዙ ነገር ላይ ስላስቀደምኳቸው ይመስለኛል ከኔ ጋር ክሎዝ ሆነው ሰምተውኝ፣ እግዚአብሔር የተመሰገነ ይሁን። በየሄድኩበት ያኮሩኛል። በጣም ነው የማመሰግነው። ግዕዝ ይችላሉ፣ ግዕዝም ተምረዋል። እኛ እዚህ ቁጭ ብለን ለውዝ እንላለን። ግዕዝ እስቲ በግዕዝኛ እስቲ የሆነ ነገር በሉን እስቲ። ታይፎን እኔ ናኩተከ እችላለሁ በለው እስቲ። ናኩተከ እስቲ ገለል አድርጋቸው በለው፣ ድገመው። ናኩተከ እግዚኦ ንሴብሐ ከበከማረን እንቶ እያለ ይቀጥላል። ሰረንስ? እኔ አቡነ ዘበሰማያት እችላለሁ። እስቲ በይልን እስቲ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም አሜን። እወልል አድርገዋ። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው